ሰሞኑን በተደጋጋሚ ነጥብ እየጣልንም ግን ዋንጫውን እንደምንበላው የሚሰማኝ እኔ ብቻ ነኝ። ዘንድሮ ይህን የመሰለ ስኳድ እንኳን ይዘን ጉዳት በተለያዩ ቦታዎች ላይ ፈተና ሆኖብናል። ሲቀጥል ተጫዋቾች ኢንዲቪጁዋሊ በሚገርም ሁኔታ ፐርፎርም እያደረጉልን አይደለም። ሳካ፣ ኦዲጋርድ፣ ኤዜ ለምን እንደመጣ ራሱ ግራ እየገባን ያለበት ሁኔታ ነው ያለው። እንዲህ ብዬ ከጠቀስኩ ብዙ ተጫዋቾችን መጥቀስ እችላለሁ። ግን እንደዛም ሆኖ ስቲል የነጥብ ልዩነታችን 4 ነው እና ከነዚህ ተጫዋቾች ጥሩ እንትናቸውን ሳናገኝ ራሱ እዚህ ደረጃ ደርሰናል። ስለዚህ ክለባችንን ስቲል አሁንም ቢሆን አመቱ እስኪያልቅ ባክ ማድረግ ነው ያለብን ለማለት ነው የመጣሁት። አንዳንድ መጥፎ ኢነርጂ አለ። እኔም በሰዓቱ ደብሮኝ ምናምን ማወራቸው ነገሮች ሊኖሩ ይችላሉ። ግን ሰዓቱ ካለፈ ወዲህ ዋትኤቨር ዘ ዌዘር ዘ ስትሪት አር አወር ኦን ብለን ነው የምንደግፈው። እሺ ጀማአው እንዴት ናችሁልኝ? የቀብራራው የአርሰናል ደጋፊ እየተሸነፈ አቻ እየወጣ አሁንም የሊጉ መሪ አናት ላይ የሆንከው የአርሰናል ደጋፊው አለህልኝ ወይ? ውሎ እንዴት ነበረ? መቼስ ዛሬ እነዛ ጸጉር ለማስቆረጥ ከሚጫወቱ ደጋፊዎች ጋር ስትነቋቆሩ አልክ አይደለ? እኛኛኛኛ ሲና ለማንኛውም ጀምአው ዲክላን ራይስ ከጨዋታው በኋላ የሰጠው አስገራሚ ሐሳብ አለ። ይሄ ሐሳብ ለሁላችንም ገዢ እንዲሆን እፈልጋለሁ። ምን አለ መሰላችሁ? ከጨዋታው በኋላ ወደ ዋንጫ የሚወስደን መንገድ ቀላል እንደሆነ የሚያስብ ሰው ካለ ሞኝ ነው። ይሄ ሊግ ምርጡ ሊግ ነው። ትንሽ ብላችሁ የምትንቁት አንድም ቡድን የለም። ለዛው ምርጥ ተጫዋቾች ስብስብ ያለበት ሊግ። ጨዋታዎች በሙሉ ከባድ ይሆናሉ፣ ግን ይህንን ለመቆጣጠር የምንችለውን እናደርጋለን። ያንንም በማድረግ ሂደት ላይ እንገኛለን ሲል ተናግሯል ጀማው። ይሄ ማለት መልእክቱ ቀላል እንዳይመስል ትላንትና አቻ የወጣነው ቡድን ማለት ነው ፕሪሚየር ሊጉ ላይ ለቶፕ 4 እየተፎካከረ ያለ ቲም ነው። ማንዬ ከሜዳ ውጪ ሄደን ነው ይሄንን ቡድን አቻ ወተን የመጣ ነው። ቀላል ግጥሚያ እንዳይመስል። ይሄው ቡድን ይኸውልሽ ሼባውን ምን እንዳደረገው ትርፌንማ አዝረብርቧታል ሁለቱንም ማለት ነው። እና ከዚህ ቲም ጋር ነበር የተጫወትን የነበረው እና ይሄ ውጤት አስከፊ ሆኖ አይደለም፣ እኛ ለቡድናችን የምንሰጠው ግምት ላይ ስለሆነ ነው። መተው ሚንጫጩትማ የኛን ትንሽዬ ክፍተት ሲያገኙ ማለት ነው መተው ለመደቆስ እንዲመቻቸው ምርጥ አጋጣሚ ነው። ዘንድሮ የኔን ቡድን ማለት ነው ከዚህ ዋንጫ ማስቀረት ዘበት ነው እንዳታስቡት ማለት ነው። ዋንጫውን የጊዜ ጉዳይ ነው እንጂ ቆጥሬ የምረከበው ይሆናል። ጀማው ይመቻችሁ። ዴቪድ ራያ አንድ ሐሳብ ሰጥቷል። አሁንም በጣም በተሻለ ደረጃ ላይ እንገኛለን ሲል ሰጥቷል። አዎ የተሻለ ደረጃ ላይ ናችሁ፣ ነገር ግን ከተጠቀማችሁበት ብቻ። ምክንያቱም የ4 ነጥብ ልዩነት አላቸው። ማንቸስተር ሲቲ ባለፉት ዓመታት የነበረው ጥንካሬ፣ የስነልቦና ጥንካሬ ይታወቃል። 4 ተከታታይ ያህል የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሸንፍ እንዴት ሊቨርፑልንና አርሰናልን እንዴት የኋላ ዶሚኔት እንዳደረጋቸው ይታወቃል። ስለዚህ አርሰናል ያለው የ4 ነጥብ ልዩነት ለኔ አሁንም በጣም ሰፊ ነው። በእርግጥ በቁጥር ደረጃ ስናየው ትንሽ ሊመስል ይችላል። 4 ነጥብ ማለት የሁለት ጨዋታ ያውም ከፍተኛ ፉክክር በሚታይበት የእንግሊዝ ፕሪሚየር ሊግ ውስጥ አይደለም የ4 ነጥብ ልዩነት፣ የጎል ልዩነት ራሱ በጣም ትልቅ አቅም አለው ከተጠቀምክበት ነው። ግን ለምሳሌ የትናንቱ ጨዋታ ላይ መልስ መስጠት በሚገባው ልክ አርሰናል አልተገኘም። ስለዚህ ይህ የመንቂያ ደወል ሊሆን ይገባል ለክለቡ። አሁን በቀጣይ የሚያደርጋቸው ፈታኝ መርሃ ግብሮች አሉት። እርግጥ ለአርሰናል ጥሩ የሚሆነው ሲቲ በእንደዚህ መነቃቃቱ አርሰናል ጋር የሚያደርጉት ጨዋታ በ33ኛው ሳምንት የፕሪሚየር ሊግ መርሃ ግብር የሚደረግ ጨዋታ ነው። ስለዚህ በዚህ ሂደት ውስጥ በርካታ ነጥቦች ልንመለከት እንችላለን። ከ2 ዓመታት በኋላ ግን ዋንጫ ማሸነፍ የሚፈልግ ክለብ ግን በእጁ ያለውን እድል አሳልፎ አይሰጥም። ምክንያቱም ይህ ደግሞ አርሰናል ባልተጠበቁ ጨዋታዎች ላይ ሽንፈት ሲገጥመው፣ ለምሳሌ በቅርቡ ጊዜ ከተሸነፈው የማንቸስተር ዩናይትድን ስናነሳ ድረው ያደረገውን ጨዋታ ለምሳሌ እንደ ብሬንትፎርድ አይነት ጠንካራ ቡድን ቢሆንም እርግጥ ሁሉንም የፕሪሚየር ሊግ ጨዋታዎች አታሸንፍም። ያንንም ዴክላን ራይስ ተናግሮታል። ባታሸንፍም እንኳን መሸነፍ የለብህም ሲል በጣም ጠንካራ አስተያየት ሰጥቷል። ምክንያቱም እዛ ቦታ ላይ 1 ነጥብ ይዘው መምጣታቸው ትልቅ ዋጋ አለው። ለምሳሌ ቀጣይ አርሰናል ሽንፈት ቢገጥመው ማንቸስተር ሲቲ ስቲል አርሰናል ጋር ለመድረስ ሌላ አንድ ጨዋታ መጠበቅ አለበት። ይቺ 1 ነጥብ ትልቅ ቫልዩ ይኖራታል፣ ምክንያቱም ፕሪሚየር ሊግ ስለሆነ። ግን እያንዳንዱም ጨዋታ በቀጣይ የሚያደርጓቸው ጨዋታዎች የፍጻሜ ያህል ተፋልመው ነጥቦቻቸውን በዚህ አስጠብቀው መጓዝ ካልቻሉ ግን አሁንም አደጋ መፍጠሩ አይቀርም። ዴቪድ ራያ እንዳለው አሁንም የተስተካከለ ቦታ ላይ እንገኛለን ሊል ይችላል። ነገር ግን ቀጣይ የሚያደርጓቸው እያንዳንዱ መርሃ ግብር ግን ትልቅ ትርጉም ይኖራቸዋል። ሌላው አርሰናል ማንቸስተር ሲቲ ቀድሞ ሲጫወት በስነ ልቦና ረገድ የሚጎዳው መንገድ አሁንም ቀጥሏል። ስለ አርሰናል በተደጋጋሚ ጊዜ ጥንካሬውን አንስተናል፣ ድክመቶቹንም አንስተናል። እኔ በቅርብ ጊዜያት ውስጥ በተለይ በቅርብ ወራት ውስጥ አርሰናል ነጥብ በጣለባቸው ጊዜያት በሙሉ ማንቸስተር ሲቲ ቀድሞ ጨዋታውን ያደረገበት ዕለት ላይ ነው። ይህ ተጫዋቾች በስነ ልቦና ረገድ በጣም ከፍ ብለው መገኘት አለባቸው። ለምሳሌ አርሰናል በእርግጥ ከኤፍኤ ካፕ በኋላ ወልቭስን ነው የሚገጥመው። ይህ የነጥብ ልዩነቱን አስፍቶ በቀጣይ ሳምንት ለሚደረገው ጨዋታ ራሱን ዝግጁ ለማድረግ የተሻለ ሊሆን ይችላል። ምክንያቱም ወልቭስ በውድድር ዓመቱ በጣም ደካማ የውድድር ዓመትን እያሳለፈ ስለሚገኝ ግርጌ ላይ ስለሚገኝ። ነገር ግን
በቀጣይ የሚደረጉት ጨዋታዎች ማንቸስተር ሲቲ ኒውካስል ጋር ቀላል የማይባል ጨዋታ ይጠብቀዋል። ግን አስቀድሞ ቅዳሜ ዕለት ነው የሚያደርገው። ስለዚህ በዚህ ሂደት ውስጥ ነጥቡን አጥብቦ የአርሰናልን ጨዋታ ቁጭ ብሎ ሶፋ ላይ ተቀምጦ መመልከት ይችላሉ። አርሰናል በዛን ቀን ከማን ጋር ነው የሚገጥመው? በሰሜን ለንደን ደርቢ ቶተንሃም ሆትስፐርስ። ቶተንሃም ሆትስፐርስ የፈለገ ደካማ ቢሆን በአመት 2 ዝግጅት ያደርጋሉ ይባላል። በኤምሬትስ እና በቶተንሃም ሆትስፐርስ ጨዋታ ለማድረግ ብቻ የቶተንሃም ደጋፊዎች አመቱ ሙሉ ተሸንፈው አርሰናልን ብቻ ማሸነፍ ትልቅ ስሜት ይሰጣቸዋል። ስለዚህ ደካማ የውድድር አመትን እያሳለፈ የሚገኘው ቶተንሃም ሆትስፐርስ ለአርሰናል የሚተኛ አይመስለኝም። ስለዚህ አርሰናል አሁንም ያለው የነጥብ ልዩነት 4 ቀላል የሚባል አይደለም። ነገር ግን ልክ እንደ ብሬንትፎርድ አይነት ጨዋታዎች ላይ አስቆጭ 2 ነጥብ ነው ጥሎ የተመለሰው። በቀጣይ የሚያደርጋቸው ጨዋታዎች በጥንቃቄ ካልገባ ግን ከባለፉት አመታት ያልተማረው አርሰናል ልንመለከት እንችላለን ብዬ አስባለሁ። ቀጣይ የሚደረጉ ጨዋታዎች በጣም ትልቅ ትርጉም ይኖራቸዋል። ከዚህኛው አርሰናል የተረዳሁት ማለት ነው ቆሽት እያበገነ እንዳለ የአርሰናል ጠላት ቆሽት አብግኖ በቃ እንዲህ ብግንግንግን አርጎ ዋንጫ እንደሚበላ ነው የተረዳሁት። አይ አርሲ ይመቸው ይመቸው ይመቸው። አሁን ይመጡና ይህ አርሰናል ዋንጫ አይገባውም፣ ለዚህ ኮን አርሰናል ዋንጫ አይገባውም ምንለው ምናምን ይላሉ። እሰይ እሰይ እንዴት ቆሽታችሁ እንደሚያበግን ግን እያያችሁ ነው። አርሲዎች ምንም እንዳታስቡ፣ ምንም እንዳታስቡ። ይህ አርሰናል የተለየ ዝርያ ያለው አርሰናል። ስለዚህ ምንም የሚያሳስበን ነገር የለም። 2 ጨዋታ ነበር ከሲቲ የምንረቀው ከጨዋታው በፊት። አሁንም 2 ጨዋታ ነው ከሲቲ የምንረቀው። መቼስ አንድ ከግማሽ ጨዋታ አትሉንም አይደለ? ስለዚህ ምንም የሚያሳስበን ነገር የለም። ሲቲም እንደ ሙዱ ይሁን፣ እኛም ሊጉን እናሸንፋለን። ምንም የሚያሳስበን ነገር የለም። አርሲዎች ምንም እንዳትጨናነቁ። ያጋጥማል፣ አቻ ያጋጥማል። በቃ ያጋጥም ነገር ነው። ብሬንትፎርድ በጣም ጥሩ ፎርም ላይ ያለ ቡድን ነው። ፕላስ ደግሞ እኛ ላይ የሳሊባ ስፔሻሊ ሳሊባን ማጣታችን በቃ ቢዛፕ ምናምን እንድንቸገር ምናምን አድርጎናል። ሃቨርስ የሚለንም ሳካ ፊትነስ ላይ ምናምን አይደለም እና ከእንደዛ ነገሮችን ስናይ በደህና ጊዜ የሰበሰብነው ስንቅ ዛሬ የተጠቀምነው እና አርሲዎች እንዳታስቡ አሁንም በ4 ነጥብ ነው ሊጉ የምንመራው። እስኪ አርሲዎች ልጠይቃችሁ አንድ ጥያቄ ልጠይቃችሁ። ከሲቲ ከዚህ ጨዋታ በፊት ከሲቲው ከተከታዮቻችሁ ሁለተኛ ላይ ካለ ቡድን በዚህ ሰዓት በ1 ነጥብ ነበር የምንመራው የነበረው ሊጉን ማለት ነው። ከዛ ዛሬ አሸንፈን በ4 ነጥብ አረግን። እንዴት ነው ደስታችን የሚሆነው አርሲዎች? ዛሬ እኮ የቀወጥነው ነበር አይደል? ስለዚህ ምንም ያናድድ ነገር የለም አርሲዎች፣ ምንም ያናድድ ነገር የለም። ለማንም አልባሌ ወሬ ቦታ እንዳትሰጡ አርሲዎች፣ ብቻ ተደሰቱ። ዘንድሮ የኛ ነው ሊጉ። ምንም የሚያስከፋ ምንም የሚያሳዝን ነገር ምናምን የለም አርሲዎች። እንቀጥላለን። ይህን ቪዲዮ በደንብ ኮፒ ሊንክ እያረጋችሁ አድርሱልኝ። አንድ የአርሰናል ደጋፊ እንዳይከፋብኝ፣ አንድ የአርሰናል ደጋፊ ተከፍቶ እንዳለኝ። አካውንቷን ደግሞ ፎሎ ያረጋችሁ ሰዎች ፎሎ እያረጋችሁ። ዋንጫኛ ነው። ይመቻችሁ። ጨዋታን ማሸነፍ ካልቻልክ መሸነፍ የለብህም። ያ ማለት ምን ማለት ነው? 3 ነጥብ ማሳካት ካልቻልክ 1 ነጥብ ላንተ ሴፍ ነው ማለት ነው። ይሄንን ያለው ሌላ ተጫዋች እንዳይመስላችሁ ዴክላን ራይስ ነው። እኔ በዚህ ነገር አላምንም። ጨዋታን ማሸነፍ ካልቻልክ መሸነፍ ኦልሬዲ ተሸንፈሃል። አላሸነፍክም ማለት ተሸንፈሃል ማለት ነው። ለትልልቅ ዋንጫዎች እየተፋለምክ ያለ ተጫዋች ሆነህ ማሸነፍ ካልቻልክ አቻ ውጣ ምናምን ይሄ ትልቅ ሰክሰስ አይደለም። አቻ ስኬት አይደለም። የአውሮፓ ምርጥ ቡድን ሆነህ ግን ማሸነፍ ካልቻልክ አቻ መውጣት ኖርማል ነገር ሆኖ እንዲቆጠር ማድረግ የለብህም። እቺ ክፍተትን መሸፋፈኛ ንግግር ነች እንጂ እኔ በዚህ ነገር በተአምር አላምንም። ለማንኛውም ስለዚህ ልጅ በሚገባው ልክ ተወርቷል ብዬ አላምንም። ክርስቲያን ሞስኬራ በጣም ምርጥ ፐርፎርማንስ ነው። ባገኘው እድል ሁሉ በአግባቡ እየተጫወተ አቅሙን እያሳየ የሚገኝ ወጣት ተጫዋች ነው። እድሜው 21 ነው፣ ግን ደግሞ ለዛ አይመስልም። ከኢጎር ቲያጎ ጋር ከዛ ግዙፍ አጥቂ ጋር እየተጋፋ ምን አይነት ነገሮችን ሲያሳየ እንደነበረ አይተናል ብዬ አስባለሁ። ሲቀጥል እሱ በተጫወተባቸው 11 ጨዋታዎች አርሰናል ምንም አልተሸነፈም። 9ኙን አሸነፉ፣ 2ቱን ነው አቻ መውጣት የቻለው። ስለ ክርስቲያን ሞስኬራ መወራት ባለበት ልክ እየተወራ ስላልሆነ ነው ማነሳት የፈለግኩት። ይሄ የሊጉ የደረጃ ሰንጠረዥ ነው። አሁንም ከላይ አርሰናል በ4 ነጥብ እየመራ እንደሆነ ያሳያል። ስለዚህ ምንም መደናገጥ የለብንም። ቀጣይ ደግሞ ከዊጋን ጋር ነው የምንጫወተው። ስለዚህ ብዙ ተጫዋቾቻችን እረፍት ያገኛሉ። ፎከስ ማድረግ ያለብን የወልቭሱ ጨዋታ ላይ ነው። አለቀ። እሺ ፋሚሊ ነጋ። እኛ የአርሰናል ደጋፊዎች ነን። ተስፋ መቁረጥ የሚባል ነገር ሊታይብን አይገባም። እነዛ እንኳን ከአመት እስከ አመት ተለጥልጠው አሁንም ከክለባቸው ጎን ናቸው። ታዲያ እኛ የአርሰናል ደጋፊዎች ለዋንጫ እየተፋለምን ብዙ ነገር ሊፈጠር ይችላል። አሁንም በእጃችን ነው። አሁንም ገና ነው። እናንተ የአርሰናል ደጋፊዎች ተስፋ መቁረጥ የለባችሁም። ላይክ እና ሪፖስት ማድረግ እንዳይረሳ። ሁላችሁም ከክለባችሁ ጎን አሁንም መቆም አለባችሁ። ከውስጣችሁ አትፍቁትም። ለምን አርሰናል ነው አባቴ። እስቲ በዚህ ሐሳብ የምትስማሙ ሰዎች ኮሜንት ላይ አንዳንድ ቁጥር እያላችሁ ይመቻችሁ በቃ እሺ። አቻ ወጥተናል። አቻው ለኛ ሽንፈት ነው፣ እንቀበላለን።
ግን ከጨዋታው አንዳንድ ሐሳቦችን እናውራ። ኤዜ የሚባል ተጫዋች ማለት ነው። ኤዜ የሚባል ተጫዋች ወይ ራሱን ፈልጎ ያገኝ ወይ ደግሞ ላልተወሰነው ጊዜ ቤስት 11 ሆኖ መግባት የለበትም። የመጨረሻዎቹ ሰዓት ይበቃዋል ባይ ነኝ። ሁለተኛ የተሻለ ተጫዋች ሳይኖር ኦዲጋርድን አትተቹ። ሌላውና የመጨረሻው ለተቃራኒ ክለብ ደጋፊዎች እማሳስባችሁ ነገር ምን እንደሆነ ታውቃላችሁ? እና በደንብ ጠጋ ብለህ አሁንም በ4 ነጥብ ልዩነት እየመራው ነው ሊጉን፣ በ4 ነጥብ ልዩነት። እሺ፣ ስለዚህ መታ አፍህን ልከፍትብኝ አትችልም። ይሄ ዙሃን የኔ ነው። እርግጠኛ ሁኜ ዛሬም አቻ ወጥቼ ነጥብ ጥዬ ሲቲ ትናንት ነጥብ ወስዶ እርግጠኛ ሁኜ እነግርሃለሁ የዘንድሮውን የፕሪሚየር ሊግ ዋንጫ አርሰናል ነው የሚያሸንፈው። እየመረረህም ቢሆን ደግሞ ትውጠዋለህ። የምሬ ነው፣ እየመረራችሁ ትውጡታላችሁ። ባለፈውም ታስታውሱ ከሆነ አርነ ስሎት እኔ ፕሪሚየር ሊጉን እንድበላ ትልቁ የረዳኝ ነገር ሻምፒዮንስ ሊግ ላይ በጊዜ መሰናበቴ ነው ያሉት ነገር ግማሹ ሙር ለመያዝ ሞከረ ምናምን፣ እሳቸውን ለማጣጣል የሄደበት ሙከራ ምናምን ኖርማሊ ኳስን ካለማወቅና ካለመረዳት። ምክንያቱም ተጫዋቾችን ጅስት እንደ ማሽን ሁሌም ተጫዋቾች ለእያንዳንዱ ጨዋታ የሚያወጡት ኢነርጂ ተመሳሳይ አመቱን ሙሉ ምናምን ይመስለዋል። ገብተዋላ። ግን ያ ትልቅ ስህተት ነበረ። እሳቸው 100% ትክክል ነበሩ። እኔ ግን እሳቸው ይህንን ሀሳብ ከመናገራቸው በፊት በተደጋጋሚ ታነሳው የነበረው ነገር ምንድነው? አርሰናል ተጫዋቾች በጣም ከፍተኛ ድካም ውስጥ እየገቡ ነው፣ ለጉዳት የሚዳረጋቸው ያ ነው። ቢቻል ይሄ እንደነ ካርሊን ካፕ፣ ኤፍ ኤ ካፕ ያሉትን ትተህ ሻምፒዮንስ ሊግንና ፕሪሚየር ሊጉ ላይ ብቻ ትኩረት ቢያደርግ ሚካኤል አርቴታ እጅግ በጣም ምርጥ ነበር። ምክንያቱም ካርሊን ካፕ እና ኤፍ ኤ ካፕ ብትበላ አያስመሰግንህም። ኖርማል እንደውም ሞድ ያስይዝብሃል። ደጋፊ ምናምን ሊያነሳሳብ ይችላል። ምክንያቱም አንተ ፕሪሚየር ሊግ ጠብቀህ ካርሊን ካፕ አንስቼ ስልሜ እጮታለሁ ብትል ነውር ነው። ገብተዋል። አሁን እኮ ይኸው ፋይናል ደርሰን ግን እየተቸው ነኝ። ምክንያቱም ስለማይጠቅመ ሻምፒዮንስ ሊግ ራሱ ማኔጅ የተደረገ ሻምፒዮንስ ሊግ ነበር መጫወት የነበረብን። ሁሉን ነገር አሸነፍ። ገብቷል። ምንድን ነው ምን የተለየ በጣም አርሰናል ያገኘዋል ተብሎ የሚጠበቀው ከሜዳው ውጭ የመጀመሪያውን ጨዋታ እሱም ምንም አይነት ለውጥ የሚያመጣው ነገር የለም። እዛ ለመጀመሪያ ጊዜ ሄደ የምትጫወትበት ክለብ አቅም ካለው ጨዋታውን እዛ ገሎ መጥቶ በሜዳ ደግሞ ኖርማሊ ወግሞ ምናምን ሊጫወትብ ይችላል። አሁን ላይ ከሜዳ ውጭ ሜዳ ላይ ምናምን የሚባል ነገር ያን ያህል እየቀረ የመጣ ነገር ያለ ነው። አሁንም ቢሆን ሚካኤል አርቴታ በጊዜ ኤፍ ኤ ካፕን በቤንች ተጫውቶ ምናምን ከወደቀ ካለፈ የቤንቾቹ ነው፣ አይመለከተንም። ግን ተጫዋቾቹን በጣም ኢነርጂያቸውን ቆጥበው እንዲሁም የተሻለ ኢነርጂ እንዲያመጡ መደረግ አለበት ብዬ እሞግታለሁ። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ከኮፒ ሊንክ ጋር የአርሰናል ደጋፊዎች ስራ ይዤ ዘግይቻለሁ። ይህን ቪዲዮ ለመስራት በደንብ ኮፒ ሊንክ ሼር አድርጉልኝ። እኔ አርሰናል ዛሬ ቢሸነፍ ራሱ አይደለም አቻ ወጥቶ አይደለም 1 ነጥብ አግኝቶ ማለት ነው ተሸንፎ ቢሆን ኖሮ ራሱ ማለት ነው በፍጹም ተስፋ አልቆርጥም ወይንም ደግሞ አይደብረኝም። ተስፋ ማለት አለ ውስጥ የምጠብቀው ቀናቶች አሉ። ስንት ተስፋው የጨለመ አለ ስንት ተስፋው የጨለመ ማለት ነው። ስለዚህ ተረጋጋ፣ የአርሰናል ደጋፊ እንድትረጋጋ ፈልጋለሁ። አንተ ተረጋጋ፣ እነሱ ይበዱ። ለምን ከታች ያለ ሰው እንጫጫል፣ ሁልጊዜ እንደተንጫጫ ነው። ስለዚህ ይንጫጫ፣ ፍቀድለት። ምን አገባ አንተ? ፈታ አትልም እንዴ? አንድ ቆንጆ ነጥብ አግኝተናል ዛሬ ማለት ነው። ልዩነቱ በ3 ነበረ በ4 ሆኗል። ከዛ በኋላ እናያለን። ማንቸስተር ሲቲ የሚባል ክለብ መጀመሪያ ከ44 ዓመት በኋላ ዋንጫ ሲበላ አስታውሳለሁ። ከሻሼ ላይ ዋንጫውን የወሰደው በኩዊን አጉዌሮ ጎል በአንድ ጎል ልዩነት ነው ማለት ነው። በጎል ልዩነት በላ ማለት ይቻላል። አንድ ጎል ዋንጫ ታበላለች። ይሄ የእንግሊዝ ፕሪሚየር ሊግ ነው። ከዚህ በፊት ከአርሰናል ላይ እንደዚህ አይነት ፐርፎርማንስ በዚህ ሰዓት አላይም። በደንብ ጨዋታ የማሸነፍ ፍላጎት ያለው፣ ዋንጫ የመብላት ፍላጎት ያለው፣ ካሉበት ችግር ተቋቁሞ ጨዋታ ማሸነፍና ነጥብ ይዞ መውጣት የሚችል ክለብ ስለሆነ ዋንጫ ይበላል። በደንብ ነው የምተማመነው በዚህ ክለብ ማለት ነው። እና የሌላ ክለብ ደጋፊዎች በአጠቃላይ ማለት ነው እናና ቀደመኝ ሊጉን በ4 ነጥብ እየመራው ነው። come on you Arsenal, come on you Gunners, we are Gunners man.